የአብይ አህመድ የመጨረሻ ጩኸቶች የሰማሁበት ብዬ ያመንኩበት የመጨረሻ የፓርላማ ያውኑ ያለፈው የፓርላማ ፕሬዘንቴሽኑ ነው። አንዴም ምንም አያመጡም ይላል፣ በአንድ በኩል ደግሞ መጥረቢያና እንጨት መያዣ ሆነው እየመጡብን ነው ይላል። አንዱ ኤርትራዊ ባለፈው ጠይቀው ነበርና እንደዚህ ብሏቸዋል፣ እናንተ እንጨት ናችሁ፣ እኛ ደግሞ መጥረቢያ ተብለናል፣ እያዋረደን ነው ምናምን ስለው አይ አዋርዶን አይደለም እንደዛ እንዳይመስልህ እንደሚጠረብ ስለሚያውቅ ነው፣ የሚቆይ አይደለም ይጠረባታል፣ መጥረቢያና ጠራቢ ካለ የሚጠረብም ደግሞ ይኖራል የሚቆረጥ ይኖራል ማለት መሆኑ ስለገባው ነው ይላል። እንዴት ነው ያየሽው የመጨረሻው የፓርላማ ጩኸቱ? አሁን ያለው ኢትዮጵያ ውስጥ ያለው ትርምስ ለየራሳቸው መባላትም ጀምረዋል፣ መታኮስም ጭምር ጀምረዋል። አማራና ኦሮሞ ተብሎ ሚሌ ላይ የተደረገው አሳዛኝ ነው። 10 ምናምን ሰው ነው የሞተው። ከወደ ኦሮሞ ወደ 6 ሰው ከወደ አማራም 5 ይመስለኛል እንደዛ ሞቱ። ማአትም ቆስለዋል። ለየራሳቸው ታጋዮች ናቸው፣ እነዚህ ወታደሮች ናቸው። ለየራሱ እየተማታ እየተጋደለ ያለው ነው። ፋኖ አሰልፏቸው እየመጣ ያለው ሰዎች ያያዋቸው እያየሽ ይሆናል መቼም ይልኩልሻል። እኔ የሚልኩልኝ ያሳዝናል። ጭንቅላትና እጅና እግር መለየት ማትችይው ናቸው። በጣም ይሄ ነው። በዚህ ደረጃ ላይ ሆኖ ከሱዳን፣ ከሶማሊያ፣ ከኤርትራ፣ ከትግራይ፣ ከአማራ፣ ከኦሮሞ ከምና እንዳለ ክልሎቹ ነፃ አውጪ አሏቸው። በዚህ ላይ ሆኖ ነው ያ ሁሉ ፉከራ የነበረውና በእርግጥ ደርግም ይፎክር ነበረ እና እንዴት አየሽው ሁኔታው? ይህንን መጨረሻው የአብይ አህመድ መጨረሻ ምን ይሆናል ብለሽ ነው የምታስቢው? ካሁን ቀደም ብለሽኛል። አሁን ሆነሽ ስታዩ ምን ላይ ደረሰ? ምን ሰዓት ላይ ደርሰናል ለማለት ፈልጌ ነው። ይሄ የመጨረሻ ጥያቄ ላርግ። የዚህ በቀደሙ ፓርላማው በቃ በጣም አብይ አህመድ ፈሪውን አብይ አህመድን በደንብ የታየበት ነው። ፈርስትሬትድ የሆነውን አብይ አህመድ፣ ግራ የተጋባውን አብይ አህመድ፣ ራቁቱን የቀረውን አብይ አህመድ፣ በቃ የተጨነቀውን አብይ አህመድን በደንብ የታየበት ነው። በቃ አብይ አህመድን ትክክለኛ ሚጢጢ ትንሽ የጭንቅላት አለው የሚባለው፣ እውቀት የለውም የሚባለው፣ ፈሪ ነው የሚባለው፣ አፋጅ ነው አጣይ ነው። በቃ ስለ አብይ አህመድ ሲባሉ የነበሩትን በሙሉ በትክክል በቃ ፕሪፎርም አድርጎታል። በደንብ ተጫውቶታል። በቃ የሰማነውን አብይ እስከዛሬ ስንናገር የነበረውን አብይ አህመድን በደንብ አድርጎ ዲስክራይብ ያደረገው። ትግራይን ከኢትዮጵያ አካል እንዳይደለች አድርጎ ነው የሚናገረው የሚባለውን በትክክል በአብይ አህመድ አይምሮ በአብይ አህመድ ማፕ ትግራይ ከኢትዮጵያ ተቆርጣለች፣ ኢትዮጵያ ውስጥ የለች። በቀደም ሰምተዋል። ወያኔ ነው ያለው፣ ህወሓትም አይደለም ያለው፣ ወያኔ ነው ያለው። እንግዲህ ወያኔ is all ትግራይ። ሳልሳይ ወያኔ የሚባል ፓርቲ እንኳን ለትግራይ ውስጥ እንደውም መግለጫም ሰጥቶ ሰምቻለሁ። ወያኔ ስትል እኔ ሙሉ ትግራይ ነው ወያኔ ለኔ። ህወሓት የፖለቲካ ፓርቲ ነው፣ ወያኔ ግን ኢንታየር ትግራይ ነው። ወያኔ ሻዕቢያና ሱዳን እየመጡብን ነው። ስለዚህ አስብ፣ ትግራይን ከማን ጋር ያስቀመጣት? ከሁለት የጎረቤት አገሮች ጋር ነው አብሮ ያስቀመጣት። ኦኬ የኢትዮጵያ ህዝብ ወይ የዛሬ 20 ዓመት 30 ዓመት አሁን ያሉት ሰዎች ተመልሰው ቢሰሩ ሙታሃል ወይ ይሉታል። ማለት ወያኔ ወይም ትግራይ የሚለው ፓርት ኦፍ ኢትዮጵያ አይደለችም። የኢትዮጵያ ሰው ህዝብ ወይ ተመልሰው እነሱ መጥተው ስልጣን በላይ ላይ ከያዙበት ሙታሃል ይላቸዋል። ልክ የፎሪን አገር መጥቶ እንደሚወራው ነው የሚናገረው ያለው። ትግራይን በነ አብይ አህመድ ማፕ በነ አብይ አህመድ አይምሮ ከኢትዮጵያ ገንጥለዋታል፣ ቆርጠዋታል። እንደ ጎረቤት አገር ነው እያዩት ያሉት። ስለ ሻዕቢያ ሲያወራ ፋኖ ማውራት ይችል ነበር። እነ ዘመነ ካሴ ነበሩ ፋኖ ኤርትራ ውስጥ ነው የሚታገሉት የነበሩት። እነ ጃንማሮ ነበሩ ኤርትራ ውስጥ ነው የሚታገሉት። ኦፕንሊ ከኤርትራ ጋር እንሰራለን ያሉ የሚናገሩ የነበሩት እነሱ ናቸው። አላላቸውም እነሱን የኛ ነው ያላቸው። ልክ የውስጥ ትግል እንደሆኑ የውስጥ ችግር እንደሆኑ ባንዳዎች እያለም ይናገር ነበር። የውስጥ ናቸው እነሱ። ትግራይ ግን የጎረቤት ሀገር ናት። በጣም የሚያሳዝነው ነገር ሬንትለስሊ ጠዋትና ማታ እየሰሩለት ያሉት በአሁን ሰዓት ለብልጽግና የትግራይ ተወላጆች ናቸው። አማራው አይደለም፣ ኦሮሞ አይደለም፣ ሌላው ህዝብ አይደለም። ለአብይ አህመድ ላስት ሚኒት ላይ ገብተው እየተዋደቁለት እየተረባረቡለት ያሉት የትግራይ ተወላጆች ናቸው። እሱ ግን እነሱንም እንደ ጎረቤት ሀገር እንጂ እንደ ኢትዮጵያዊም አያቸው። ያንን በቃ በደንብ ያንን ከለር አሳይቷል። እንደገና
የተጋሩ ጣፋንታቸው ገባ አንደኛ እንደ ፎሪን ካንትሪ ነው የሚያቸው እንደ ጎረቤት ሀገር ነው የሚያቸው ፓርት ኦፍ ኢትዮጵያ አይደለችም እንደገና ደግሞ እነዚህ የጎረቤት ሀገር የሚባሉት ጠላቶቹ እየገፉበት ከመጡ እንዴት ለመስዋዕትነት ለታርጌት እንደ ራንሰም እንደ ማያዣ ሊጠቀምባቸው እንዳለ በደንብ አሳይቷል ትሩ ከለሩ ነው ትሩ ከለሩን አውጥቶ አሳይቷል የትግራይን ትግል ምን ብሎ እንደሚያስብ እንግዲህ አስብ ጻድቃን አለ ደብረጽዮን እና ታደሰ ወረደ ሁሉም እኩል ታግለዋል ብሎ በህወሓት እንደታገሉ ነው እየነገረን ያለው ጻድቃንም በህወሓት እንደታገለ ደብረጽዮን በህወሓት እንደታገለ ታደሰ ወረደ በህወሓት እንደተናገረ የታገሉበትን ፓርቲ ግን ምንድነው ያለው ቅማላም ሸበጣም በረሃብ የሞተ ብሎ ነው የሚያወራው እነሱ እኮ ያኔ ቅማል እየበላቸው እየተራቡ ሸበጥ እያረጉ ጸጉራቸው ጨበሪያም እያለ ነው የሚገልጸው አስብ ጻድቃን ምን ያህል ወቅቱ ያብይን መንግስት እንደሚከራከርለት ጻድቃን የታገለበትን ግን ዲናይም አላደረጉም ጻድቃን ታግሏል ብሎ ስሙን እየጠራው የታገለበትን ፓርቲ ግን ቅማላ ጨበሪያም ሸበጣም እያለ እንዴት አርጎ እንደሚያዋርድ የትግራይን ትግል የትግራይ ህዝብ ከፍሎ እሱ ሸበጣም እሱ ጨበሪያ እሱ ቅማላም እያለ የሚጠራውን ትግል ታግሎ እሱን ከቅማሉ አውጥተው እሱን ከባዶ ግር አውጥተው እሱን ፍየልና በግ እየተከተለ ከሚሮጥበት አውጥተው ከቡና ለቀማ ይላሉና ኢትዮፎረም አውጥተው ከመደብ አንስተው ቤተ መንግስት አስገብተውታል እሱ ቅማላም የሚለው ትግል ቅማሉን አራግፎለታል ተመልከተው ግን የትግራይን ህዝብ ትግል ግን ያንን የመሰለ መስዋዕትነት የከፈለው ያንን የመሰለ ተጋድሎ አድርጎ አብይ አህመድን ከበሻሻ አውጥቶ ቤተ መንግስት ውስጥ ያስገባበትን ትግል በምን አይነት ደረጃ እንደሚያንቋሽሸው ወደ ኦነግ ግን ሲመጣ ኦነግ ህዝብን አስተምሯል ህዝብን አንቅቷል የፖለቲካ አዌርነስ እንዲፈጠር አድርጓል ይላል አየው ህወሓትን ቅማላም ህወሓትን ሸበጣም ህወሓትን ጨበሪያ 50 ዓመት መርቶ ወጣትን ያልተካ ይላል ስለ ኦነግ ግን ሲመጣ ህዝብን አንቅቷል ህዝብን አስተምሯል ስልጣን ላይ ግን ያወጣው የኦነግ ትግል ሳይሆን የቅማላሙ የሸበጣሙ የጨበሪያሙ ትግል ነው እሱ ስልጣን ላይ ያወጣው ኦፒዲዮ የሚባል ፓርቲን ፈጥሮ እሱን ስልጣን ላይ ያወጣው ጨበሪያሙ ቅማላሙ ሸበጣሙ ገባ ለትግራይ ግን ያለው ትሩ ከለሩ ሳይደብቅ ምንም በቃ ትክክለኛው አብይ አህመድ ሟኒስተሩ አብይ አህመድ ጭራቁ አብይ አህመድ ነፍሰ ገዳዩ አብይ አህመድ ሰው በላው አብይ አህመድ ደም አፍሳሹ አብይ አህመድ ቁጭ ብሎ በአደባባይ በግልጽ ጥላቸውን ያሳየበት ነው በቃ የትግራይ በአብይ አህመድ ልብ ውስጥ ማን እንደሆነች ተጋሩ በአብይ አህመድ ውስጥ ቦታቸው ምን እንደሆነ ጻድቃን ሁን ደብረጽዮን ሁን ለአብይ አህመድ አንድ ናቸው there is no difference በጌታቸው ረዳና በደብረጽዮን መካከል ምንም አይነት ልዩነት እንደሌለ ያሳየበት ማለት ነው ከዛ ቀጥሎ አብይ አህመድ ፍርሃቱን በደንብ ይገለጸበት how many times ነው አይነቅሉንም አያሸንፉንም አያስወግዱንም ያለበት ምን አመጣው የሚያሸንፈኝ አለ ብለ ካላሰብክ አያሸንፉኝንም ምን አመጣው አልበላሽ ምን ያመጡብን ነው አይነቅሉንም ምን አመጣው የትግራይ ተወካይ በሌለበት ትግራይ ቶፒክ ባልሆነችበት ቶፒኳ እንዳለ ትግራይ ነበረች የህወሓት ሁሉ አባል ነው የሚመስለው ወጣቶችን አልተኩም ይላል ስለ ህወሓት ይቆጨዋል ስለ ህወሓት አባል ነው የሚመስለው ህወሓት ወጣት ቢተካ ዝንጀሮ ቢተካ ጦጣ ቢያመጣ ምን ቸገረው እሱን አይመለከተው እሱ መቆርቆር ያለበት ወጣት ካልተተካ በብልጽግና ነው የህወሓት አባል ነው የሚመስለው የህወሓት ተቆርቋሪ ነው የሚመስለው ቅጀቱ ህልሙ ናይትሜሩ ዋቴቨሩ ህወሓት ሲል ደግሞ በህወሓት ውስጥ የሚያየው ማን ነው የትግራይ ህዝብ ነው እና የአብይ አህመድ በቃ ፍርሃቱ የታየበት አውሬነቱ የተገለጠበት ጭከናው የታየበት ድንቁርናው በደንብ ተደርጎ በቃ ብርትርትርት ብሎ የወጣበት እና እኔ እዛ ላይ ሳየው በእውነት የዚህ ሰውዬ መንግስት አቅቶለታል ያሉት በቃ this could be his last parliament ሊሆን ይችላል የመጨረሻው ፓርላመንት ይሄ ሊሆን ይችላል ሜካፑን እንኳን ኖርማሊ እንደሚቀባው በደንብ አድርጎ አልመጣም ወይንም ካለው ፍርስትሬሽን እና አንገር የተነሳ ሜካፑ ራሱ ሊቀይርለት አልቻለም አብይ ሲፈራ ባዲ ጀስተሩ ማየት ይችላል ውሸት ሲዋሽ አይኑ የሆነ ብልጥጥ ነገር አድርጎ ሲዋሻለ
ጥሩ ነገር ላይ ደግሞ ሲሆን ቶኑ አለ የቤቱ የገላው የጀርባው ባዲ ጀስቶር ሲፈራ ደግሞ አንገቱን እንደዚህ አድርጎ እያጉረጠረጠ ነው የሚናገረው። ይሄ በቃ የአብይ አህመድ ፍርሃቱ የታየበት ብልጽግና የሚባለው ባዶ እጁን የቀረበት ለነጌታቸው ረዳ ምንም አይነት ፍቅርና አክብሮት የሌለበት ማለት ነው። እኔ በጣም ያስቀኛል። ህወሓት ለወጣቶቹ ስልጣን መስጠት አይፈልግም ይላል። አማኑኤል እኮ ከአብይ ያንሳል። እነ ዶክተር ፍስሐ እኮ ከአብይ አህመድ ያንሳሉ። እነ ዶክተር አብርሃም እኮ ከአብይ አህመድ ያንሳሉ። እነ ዶክተር ኪሮስ እኮ ከአብይ አህመድ ያንሳሉ። እነ ሊያ እኮ ከአብይ ያንሳሉ። ህወሓት ውስጥ ተሰብስቦ የምታየው ጠቅላላ ከአብይ እኔ ባለፈው እያሰላው ነበር 90% ወጣት ነው የህወሓት ማዕከላዊ ኮሚቴ እና በጣም የሚያስቀው ደግሞ በጣም የሚያስቀው የአብይ አህመድ ድንቁርናው የታየበት ነው ምልህ ህወሓት ሱዳንና ወያኔ አንድ ላይ ቢመጡ በኢትዮጵያ ሉዓላዊነት ቅንጣት አላንደራደርም ይላል። ሻዕቢያ ይሄንን ሲሰማ ብሎ ይመስለኛል ሻዕቢያ ይሄንን ሲሰማ በፊት ለፊት እኔ በእውነት ለባለቤቴ እንደዛ ነው ያልኩት። ይህን ሻዕቢያ ሲሰሙ ፊታቸውን ሸፍነው የሚሉ ይመስለኛል። ለሻዕቢያ በኢትዮጵያ ሉዓላዊነት እንዴ ከፍለህ ሀገር እንድፈርልኝ ናልከው አይ ነው ገንዘብ ከፍለህ የሀገርን ሉዓላዊነት እንዲደፍርልህ ለቀጠርከው በሉዓላዊነት አንደራደርም እንዴ። ለኬንያ እኮ ቢል ይሄ ጥሩ ነው፣ ለጅቡቲ ይሄንን ቢል ጥሩ ነው። ለሻዕቢያ ትላንትና ያለ እነሱ እርዳታ ጉዱነን ነበር እያለ ገንዘብ ከፍለህ የኢትዮጵያን ሉዓላዊነት ድፈር ብለህ ላስገባኸው በኢትዮጵያ ሉዓላዊነት አንደራደርም። ለሱዳን የጎንደርን መሬት ቆርጠ ሰጥተህ መንገድ ዝጊልኝ ላልካት ለሱዳንና ለሻዕቢያ በኢትዮጵያ ሉዓላዊነት አንደራደርም ሲል እኔ በፊት ለፊት የሚስቁም አይመስለኝም። ከማፈራቸው የተነሳ እንደዚህ ብለው የሚስቁበት አይመስልም። ከዛስ ደግሞ ለቲፒኤልኤፍ ሉዓላዊነትና ድፈር ብለህ ሻዕቢያን አምጥተህ ላስደፈርከው ግን ኢማጂን የአብይ አህመድ ድንቁርናው በቃ ምንም የሚሰራውን አለማወቁ በደንብ የተገለጠበት ነው። ከዛ አስቀጥሎ የትግራይ ወጣት ሱዳን ላይ ሄዶ እየሞተ ነው ይላል። አርኤስኤፍ የሚባልን በስነ ስርዓት ፈንድ አድርጎ እያሰለጠነ ኢንተርናሽናል ሚዲያው እየዘገበለት ያለው ሰሞኑን ሸሽተው ምንድነው ወደ በዚህ ምን ይባለው በጋምቤላ በኩል ጋምቤላ ነው ምናምን በሚባል የአርኤስኤፍ የሚባል ሸሽተው አሉ። በቤኒሻንጉል በኩል ሸሽተው መጡ እየተባለ ዓለም እየመሰከረ አርኤስኤፍን የሚደግፍ ሰራዊት ነው እየተባለ ስለ ትግራይ ሰራዊት ያወራልናል። ትግራይ ላይ አፈናቅሎ ከቤቱ አፈናቅሎት ሱዳን ላይ ሲፈስ እናቶችና ህፃናት አይደሉም እዛ የተሰበሰቡት ወንዶች ናቸው እያለ ሲነግረን የነበረ ማለት ነው። ጎንደር ላይ የሚታፈስ የለም፣ ደሴ ላይ የሚታፈስ የለም። የትግራይ ወጣት የትግራይ ህዝብ ወይም ሰው አማራ ክልል ላይ ኦሮሚያ ላይ በነፃነት ይመላለሳል አለ። ትግራይ ላይ ነው የሚታፈሰው። አረ የት ሄጄ ልፈንዳ አለ ሴትዮዋ። የት ሄጄ ልፈንዳን ያልኩት አብይ አህመድ ቆይ አፋር ላይ ተቀምጦ ያለው ሮቦት ነው እንዴ ታዲያ? አፋር ላይ አስቀምጦ እያሰለጠነ ያለው ሮቦት ነው ለሱ? የትግራይ ወጣት አማራ ክልል ላይ ላለ ድሮ አለ የትግራይ ህዝብ ጎንደር እና አስመራ እንደፈለገ ነበር የሚሄደው። አሁን ግን ጎንደር እና አስመራን ማየት ህልም ሆኖበታል። ትግራዋይ ጎንደር እና አስመራ መግባት አይችልም ብሎ እኮ ሲነግረን የነበረ እኮ ትላንት ነው። ዛሬ አይታሰርም እያለም ይነግረን። የአብይ ሰራዊት ዛሬ ቅድም አንዴ ሲዳማ ሰው ደውሎ ሲነግረኝ ነበረ። ጫማ ሊጠርግ የተለያየ ስራ ሊሰራ ወደ ከተማ የሚመጣ ይገጠር ልጅ አለ። ኮታ ተሰጥቶታል ካድሬው ይሄን ያህል ሰራዊት ይሄን ያህል እንዲያፍስ ኮታ ለማሟላት እነዛን ድሆችን እየወሰደ እንዳለ እየጋፈፈ የኮታ ማሟያ እያደረጋቸው አዲስ አበባ ውስጥ አይደለም በየገጠሩ እየታፈሰ እየመጣ ነው። አማራ ክልል ላይ እየገባ እየሞተ ያለው አብይ አህመድ ስለ ትግራይ ህዝብ መታፈስ ስለ ትግራይ ወጣት መታፈስ ከገደደው ለምን ባጀት አይለቅለትም? ስለ ትግራይ ወጣት መታፈስ ከገደደው ይሄው ማትሪክ እኮ እንዳይፈተኑ ከልክሏል። የትግራይ ወጣት አይደለም እንደሱ 12 ዓመት በሙሉ ተምሮ 3 ዓመት በጦርነት እሱ ያፈረሰበት ትምህርት ተዘግይቶበት እንደምንም ብሎ 12ኛ ክፍል ሲደርስ እንዳይፈተን እኮ ከልክሎት ያለው የትግራይ ወጣት አይደለም? ምን ያህል እነጌታቸውን እንደናቃቸው እኮ ማሳያ እኮ ነው።
ባጀት የከለከለው ነዳጅ የከለከለው እህል የከለከለው የትግራይ ወጣት አይደለም። የትግራይ ወጣት የሚገደው ከሆነ የትግራይ ወጣት ሱዳን ሄዶ መሞቱ ነው። እንደው እንበልለትና እንደ ሱዳን ሄዶ ቢሞት አፋር ላይ ሲሞት ምንም አይደለም። ትግራይ ላይ ሲሞት ምንም አይደለም። አዲስ አበባ ላይ ሲሞት ምንም አይደለም። ኢትዮጵያ ውስጥ ሲሞት ምንም አይደለም። ሱዳን ላይ ሲሞት ነው የሚቆጨው እሱ። ለምን እኔ ሳልገላቸው ከእጄ ወጥተው ሌላ ቦታ ሄዱ ነው የሚመስለው። እኔ እንዳልገላቸው በቃ ጎመጀው ወይ ሱዳን ላይ ቦቱ ይሄ መግደል ቢገባኝ አይነት ነገር ነው የሚመስለው። እና እኔ በአጠቃላይ የሰውየውን ድንቁርናውን፣ ፈሪነቱን፣ የመጨረሻ ደረጃ ላይ መድረሱ፣ አውሬነቱን በደንብ በቃ እርቃኑ ጥጥጥ አድርጎ ያሳየው። አንድ ለእናቱ የሆነች ልማት አለችውብን፣ ኮሪደር ልማት ምትባል። ወጥቶ ቢያወራ ኮሪደር ልማት ወጥቶ ቢያወራ አንድ ለእናቱ እንዲጭርምስምስ ያለ አንድ አይኗ የተጨራመሰ ፊቱ የተጣመመ እንደምንም የተንገዳገደ ልማት አለው ኮሪደር የሚባል። ዝናብ መጥቶ መብራቱን የሚጥለው፣ ጎርፍ መጥቶ የሚያጥለቀልቀው፣ የሆነ ነገሩ የሚፈራርስ በየቀኑ የሚጠጋገድ አንድ ለእናቱ የሚንገዳገድ ልማት አለችው ኮሪደር የሚባል። ወጥቶ ቢያወራ ኮሪደር አንተ በኢህአዴግ የትኛውን ለመሆኑ አውርተውት ይችሉታል? አውርተውት ይችላሉ ወይ? ኢንዱስትሪውን እንደሚያወሩት፣ ዳሙ እንደሚያወሩት፣ ትምህርት ቤቱን ነው፣ ሆስፒታሉን ነው፣ መንገዱን ነው። የትኛው ነው? እስኪ በኢህአዴግ እኮ አውርተው it's hard to name it። ይሄ ሰውዬ ወጥቶ ቢያወራ ስለ ኮሪደር ልማት ነው። በቃ አንድ ለእናቱ የሆነች የሰራት ነገር አለች፣ ብልጭልጭ የሆነ መብራቶች የሰቀለባት። በቃ የሰውየው ማንነቱ እኔ እንደውም ፕሮግራም ሰራ ነበር እዚህ በፓርላማው ጊዜ ስላልተመቸኝ ነው እንጂ የአብይ አህመድ ማንነቱ የተገለጠበት የአብይ ትግሬዎች፣ የአብይ ተጋሩ ስሙ አብይ አህመድ እየለፋችሁለት እንደሆነ እንኳን ሪኮግናይዝ ያደርጋችሁ። እናንተን የሚያያችሁ እንደ ውጭ ዘጋናችሁ እንዴ። የውጭ ወራሪ የመጣ ጊዜ እኮ ይለናል እኮ። ትግራይም የሆነች ባዕድ ወራሪ ነው የተደረገችው። የውጭ ወራሪን እኮ ተቋቁሞ የውጭ ወራሪን ሲመክት የኖረ ነው ይለናል። ማን ነው መጣብኝ የሚለው? ትግራይን እኮ ነው። የትግራይ ህዝብ፣ የትግራይ ሰራዊት የውጭ ወራሪ ነው ለአብይ አህመድ። ትግራይን የትግራይ ህዝብ ሳይመርጥ፣ የትግራይ ህዝብ ቮት ሳያደርግ፣ የትግራይ ህዝብ ድምፁን ሳያሰማ አብይ አህመድ በፈቃዱ ምንም አይነት ህግ ሳይጠቅስ ትግራይን ገንጥሏታል። ትግራይን ከኢትዮጵያ ቆርጦ ጥሏታል። እኔ ለኢትዮጵያኖች ማለት የምፈልገው ኢትዮጵያ እንዳትፈርስ እንፈልጋለን። ኢትዮጵያ እንዳትገነጠል። እነዛ ተገንጣይ ናቸው። መገንጠል ለሚፈልጉ እያላችሁ ለምታወሩት አብይ አህመድ ትግራይን ከኢትዮጵያ ገንጥሎ ያለ ትግራይ የሆነች ኢትዮጵያ ኦልሬዲ ማፕ በልቡ ባይምሮም ሰርቷል። በአብይና በአብይ ተከታዮች ትግራይ የኢትዮጵያ አካል አይደለችም። አውጥተው ጥለዋታል። ትግራይን ከኢትዮጵያ አውጥተው እና አብይ አህመድ ጥለዋታል። በነ አብይ ማፕ ትግራይ የለችም። እንዲህ መከራ ስቃያቸውን እያዩ ባለቀ ሰዓት ደርሰው ተፍ የሚሉለት ተጋሩም ፎሪነር ናቸው እንጂ ተጋሩ አይደሉም። ዛሬ ሲነግረኝ ነበር የሸገር ጁንታ አያና የሚባል አንድ አውደልዳይ፣ አያና የሚባል አጭበርባሪ አሜሪካ ሀገር የተቀመጣለ በብልጽግና በታክስ ፔሮች ገንዘብ የሚኖር አዲስ አበባ እኮ ጸባያችሁን ካላሳመራችሁ እናባራችኋለን ይለናል። ቲክቶክ ላይ መጥቶ አለ። ተመልከት እንግዲህ አዲስ አበባ ራሱ የተጋሩ ሀገር አይደለችም። አዲስ አበባ ተወልዶ ላደገ ትግራዋይ አዲስ አበባ ሀገሩ አይደለችም። በእነሱ ምህረት በእነሱ ፈቃድ ነው ኢትዮጵያ ውስጥ የሚኖሩት። ተመልከት እንግዲህ ይሄ ነው አብይ አህመድ። ስለዚህ እኔ መጨረሻው ላይ ያየሁት ሰውየው አይ ዶንት ቲንክ ድጋሜ ለፓርላማ ይመጣል ብዬ አላስብም። I believe this is his last parliament። የትግራይ መሪዎች ግን የዚህን ሰውዬ እድሜ ካላሳጠራችሁ አብይ አህመድ በፓርላማው ምን እንደሆነ ትግራይን ማድረግ የሚፈልገው ለትግራይ ያለውን ሐሳብ ያለምንም ማደናበር ያለምንም ማወጃበር በደንብ አድርጎ ነግሮናል። ትግራይ ኢትዮጵያ አካል አይደለችም። ትግራይ ወራሪ ናት። ለትግራይ ባጀት መልቀቅ፣ ከትግራይ ጋር መደራደር፣ ከትግራይ ጋር መስራት በቅዱ በፕላኑ በሐሳብ ውስጥ የለም። እንደገና ደግሞ የትግራይን ህዝብ አላማው አብይ አህመድ መፍጀት፣ መጨፍጨፍ፣ ማጥፋት ነው። 22 ላይ ህንጻ አላቸው ይላል። 22 ላይ ህንጻ አላቸው።
እነሱን እኮ ሆድ ይቻለው ብለን ነው እንግዲህ ሆዱ የማይችልበት ቀን ኑ እያለ እያመጣ ያለውን አዲስ አበባ ተቀምጦ ያለውን በየክልሉ ተቀምጦ ያለው ትግራዋይ እጣ ፋንታው ምን እንደሆነ በደንብ አሳይቶናል። ስለዚህ እኔ ለቲዲኤፍ አመራሮች ምለው በየቦታው ተበትኖ ያለ ትግራዋይ ህይወቱ ኃላፊነት አለባችሁ። ይሄ ሰውዬ የመጨረሻ ቀን ላይ እነሱን መያዣ አድርጎ ህዝብን ሳይፈጅ በአስቸኳይ ብልጽግና የሚባለውን ካሉት ኃይሎች ጋር ሆናችሁ አስወግዱት። ካልሆነ ግን ዓላማውን ግልጥና ግልጥ አድርጎ ነግሮናል። በአደባባይ ወጥታችሁ ዲክሌር አድርጉ። ከፋኖ ጋር ያላችሁ ከሌሎቹ ጋር ያላችሁ ዲክሌር አድርጋችሁ የዚህን ሰውዬ የሚያሳጥሩት ያንን ያየሁት እኔ። ዋው እንኳንም ጠየቅኩሽ። የመጨረሻ ጥያቄ አድርጌ ያሳጥሬ ለማለፍ ነበረ፣ ግን ይህንን እንኳን አላለፈብን ነው የምለው። በደንብ አድርገሽ ነው የገለጽሽው። እውነት ለመናገር ሰመራይዝ አድርገሽዋል እንዳለ ይዞታው የፓርላማው መቀሌ በሻሻ አድርገናታል እንዳላለ ሁሉ ኮሪደር ልማት ላይ መቀሌ ኮሪደር ልማት ላይ ማየት ፈልጋለሁ እያለ ሲቀልድባት ያው ቀልዱ ከፍራቻው ጋር አያይዘሽ የገለጽሽው በደንብ ይገልጸዋል። እና ሁላችንም ውጭም ውስጥም ያለነው የዚህ ትግል አካል ሆነን ህዝባችን ነፃ ለማውጣት እየታገልን ያለነው እነዚህን በደንብ አንደርስታንድ ማድረግ ነው የሚጠበቅብን ነው የምለው። ጊዜ ሄዶብሻል። ከልብ ነው የማመሰግንሽ። የእውነት በጣም አስተማሪ የሆነ ቆይታ ነው የነበረን። ከጊዜሽም አንጻር ደግሞ ሲታይ ትልቅ መስዋዕትነት ነውና ሌላ ጊዜ እንደምትሰጭን ተስፋ በማድረግ ለዛሬ በምስጋና እንለያይ። እግዚአብሔር ይስጥልኝ። አመሰግናለሁ።